ጸንሶ ምጥ አይቀርም፣ ተምሮ መከራ አይቀርም። ከዚያሳ ምጥ ሁልጊዜ አብሮ አይኖርም፣ መከራም ሁልጊዜ አብሮ አይኖርም። የደስታ ጊዜ አለ። ምግባራችሁ ልጁን ወልዳ ስታይ ሐዘኗን ምጡን እንደምትረሳው ምግባራችሁ ዋጋ ይዞ ስታዩት ደስ ይላችኋል ብሎ አጽናንቷቸዋል። ዓለሙ ግን ያስጨንቃችኋል። መከራ ነው በእውነቱ ማለት ነው። ይህ ዓለም ቢናገሩ ዳ ነው፣ ዝም ቢሉ ዳ ነው፣ ቢበሉ ዳ ነው፣ ቢጾሙ ዳ ነው፣ ቢዞሩ ዳ ነው፣ በዓት ቢያጸኑ ዳ ነው። ይህ ዓለም ሁለንተናው ጭንቅ ነው፣ ዝም ብሎ እሾህ ነው። መምህራችን ሲያስተምሩ ምን ይላሉ? ይህ ዓለም የጭቃ ውስጥ እሾህ ነው ይላሉ። ደህና ነው ሲነኩት ውስጡ ምን አለው? አቃቅም አለው እየጣቅ። የዚህ ዓለም ነገር እንደዚህ ነው፣ መከራ ነው በእውነቱ ማለት ነው። ምንም ቢሆን ምንድነው? እመኒ ነበብኩ ሐሰተ ፍትሕከ ያፈርሃኒ ወመኒ ነበብኩ ጽድቀ ሰብአ ዝንቱ ዓለም ይጸልኡኒ ወእምኩሉሰ አርምሞ ይሄይሰኒ ነው ያለ ደራሲው ማለት ነው። ስለዚህ ምን ማለት ስናገር ውሸት ብናገር ፍርድህን እፈራለሁ፣ እውነት ብናገር የዚህ ዓለም ሰዎች ይጠሉኛል፣ ከሁሉም ዝምታ ይሻለኛል ብሏል። ደግሞ ዝም ማለትም ደግሞ አይቻልም። እውነትን አለመናገር ደግሞ ራሱን የቻለ በደል ነው። ደግሞ አዲህ ዓለም በቃ ጭንቅ ነው። ቢያገቡ ዳ፣ ቢመንኑ ዳ ችግር ነው። ቢመንኑ ስጋና ሰይጣን አለ፣ ቢያገቡ ልጅ ማሳደግ ጎረቤት አለ፣ እዳ አለ፣ ምን አበላ ማለት አለ። ችግር ነው በቃ ችግር። ቢማሩ ዳ፣ ባይማሩ ዳ፣ ቢነግዱ ዳ፣ ቁጭ ቢሉ ረሃብ፣ ሲነግዱ ደግሞ ግብሩ መከራ፣ ሌባው መከራ። ድሃ ሲሆኑ ራቡ መከራ፣ ሀብታም ሲሆኑ ሌባው መከራ። ቢሾሙ ጭንቅ፣ ቢሾሙ ችግር ነው። ሰውን ማስተዳደር መከራ ነው። አንድ ሊቀ ስልጣናት የሚባሉ አባት ነበሩና አንዱ ሰው ደብዳቤ ሲልክላቸው ለሊቀ ሰይጣናት ብሎ ጻፈላቸው። ለሊቀ ሰይጣናት ብሎ አውቆ ሲበሽኮግ እውነት ግን ነው፣ ሰውን ማስተዳደር ሰይጣን ማስተዳደር ነው፣ ጥሩ ብለኛል ብለው መልሱ ይባላል። ሰውየው ፈሊጥ አዋቂ ስለነበሩ ቢሾሙ ዳ ነው። ደሞ ታችሁኝ ልተዳደር ሲሉ ደግሞ ጭቆናው መከራ ነው። ምን አለፋችሁ? ቢተኙም ሰይጣን አለ፣ ቢተጉም ሰይጣን አለ። ሲተኙ ሰይጣን ይመጣና ስጋን ተጠቅሞ ስጋን ያለመልምና በዚህ ጦሩን መጥቶ ያረጋ። ሲተጉ ደግሞ ይመጣና ደግሞ ሰይጣን ደግሞ ትግል ይገጥማል። ሲሰጡ መከራ፣ ሲነሱ መከራ፣ ሲረጋጉ መከራ፣ ሲዞሩ መከራ፣ ሲሰጡ ዳ፣ ሲነሱ ዳ። ቆይ ግን ምን ይሻለናል? በጣም ችግር ነው። ምን እንዲያው እስኪያውም በዚህ ዓለም መከራ የሌለው እስኪ አንቱ ችግር እኮ ነው። እንደው ባለፈው ስናወጋ ነበር። እንደውም 1 2 3 ነን እያወጋን እኔ ሆነ መቼም አፌ ስለማያርፍ ያልኩኝ እንደው ሰይጣን የሌለበት 3 ሜትር መሬት ራሱ ባገኘን የት ይገኛል? ይገኛል? አይገኝ። እንኳን 3 ሜትር 3 ሴንቲሜትር ማግኘት የለም፣ አይቻልም። ስለዚህ ቦታ መቀየር ትርጉም የለውም። ሰይጣን የለበታል። ለዚህ ነው ቅዱስ እንጦንስ ልጆቹን ሰብስቦ ሲመክር ሊያርፍ ሲል ምን አለ? የያዝከውን ቦታ በቀላሉ አትልቀቀው ያለ። እስኪ በሉ የያዝከውን ቦታ ምን አትበለው? በቀላሉ አትልቀቀው። ጋኔን ነው ሂድ የሚል ሰይጣን ነው። አጽንተ ያዝ ነው። ሰይጣን የሌለበት ቦታ ስለሌለ እግር በማብዛት ከሰይጣን ማረፍ አይቻልም። ከዚህ ሆኖ በመጋደል ብቻ ነው። ይሄ ሁሉ መከራ አለባችሁ አለ። አሪያ ምን እናድርግ ነው? እኔ ሰላምን እሰጣችኋለሁ። ምን ይሁን? ጽንዑ እንከስመ አነ ሞይክዎ ለዓለም። መፍትሄውን እንግዲህ ሊነግረን ነው። አሁን መከራውን ነግሬያቸዋለሁ። ብዙ ነው በእውነቱ። ይሄስ ቀላሉ ነው። ቅዱሳን አባቶቻችን የተቀበሉት መከራ በሰማዕትነት ቀላል አይደለም በእውነቱ ማለት ነው። እንዲያው መከራ በወግ ሲነገር ይቀላል። ሁልጊዜ የቀመሰ ብቻ ነው የሚያውቀው። አንድ አባት አንድ ቀን እያወጉኝ ሰይጣን እንዲያርጉኝ አሉኝና አንድ ቀን መጨረሻ ለምን አሉኝ? የደረሰበት ይወቀዋል።
አይገባውም ብለው ይሁን እንጂ እውነታቸውን ነው። የደረሰበት ይወቀው፣ እውነታቸውን ነው። የደረሰበት ብቻ ነው የሚያውቀው። መከራውን አሁን ሰማዕታት የተቀበሉት መከራ ስቃይ እኮ ነው በእውነቱ ማለት ነው። የአንድ ጊዜ ግርፋታቸውን እንኳን ማየት አይቻልም። አሁን የቅዱስ ቂርቆስን ገድል መተረክ፣ የቅዱስ ጊዮርጊስን ገድል መተረክ ቀላል ነው። የሚያነብ ሁሉ ያነበዋል። ስለዚህ ይሄ ሁሉ ችግር አለ አለና ምን አለ? አይዟችሁ እኔ ዓለሙን አሸንፌዋለሁ። እስኪ በሉ አቤት። እኔ ዓለሙን ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ሲናገር ወበሞቱ ሞኦ ለሞት ካለና ካለ በኋላ ምን አለ? ወሀበነ ሞአቶ እሱ ሞትን ድል ነሳው፣ የዲያብሎስን ድል መነሳቱን የሱን ድል መንሳቱንም ለኛ አስረከበን ይላል። ክርስቶስ ዲያብሎስን ድል ነስቶታል፣ ሞትን ድል ነስቶታል። ይህ ብቻ አይደለም፣ ድል መንሳቱን ከነመንሻው ለኛ ሰጥቶን ሄደ። ክርስቶስ ራሱ አሸንፎ አይደለም ሄደ። ስለዚህ በእኔ ድል መንሳት ላይ ቁሙ አለ። ይሄንን ከተናገረ በኋላ ልብ በሉ፣ መከራውን ከተናገረ በኋላ ይሄ ሁሉ መከራ አለባችሁ ካለ በኋላ ምን አመጣ? እንዲህ ያለ አመጣ። ወዘንተ ነገረ ተናግሮ እግዚእ ኢየሱስ መከራ አለባችሁ ብሎ ከተናገረ በኋላ አይዟችሁን ያሸንፈዋል ብሎ ከተናገረ በኋላ አይኑን ወደ ሰማይ አነሳ ነው። አይኑን ወደ ሰማይ አነሳ። ለምንድን ነው አይኑን ወደ ሰማይ ያነሳ? በቁሙ በጣም በብዙ መንገድ አባቶቻችን ተርጉመውታል። በቁሙ አይኑን ወደ ሰማይ ያነሳበት ዋናው ምክንያት ስትጸልዩ፣ የመጀመሪያ እግዚአብሔር ይስጥልኝ፣ ስትጸልዩ አይናችሁን ወደ ላይ አድርጋችሁ ጸልዩ ለማለት ነው። ስርዓተ ጸሎት ነው ይሄ። አይናችሁን ወደ ላይ አንስታችሁ ጸልዩ ለማለት ነው። እንግዲህ ያው ብዙ በምድር ላይ ያሉ መናፍቃን ሲጸልዩ ምን ብለው ነው የሚጸልዩት? አይናቸውን ጨፍነው እንደገና ደግሞ ታጎንብሰው፣ ጌታ ደግሞ አይኑን ገልጦ ወደ ሰማይ አቅንቶ፣ እነሱ ደግሞ ጨፍነው ወደ ምድር ተጎንብሰው። ሰሎሞን ምን አለ? አይኑን የሚጨፍን ተንኮለኛ ነው። ይቅርበቸው። አይኑ የሚጨፍን ምንድን ነው? ተንኮለኛ። ተንኮል ነው። ተንኮል ስለሆነ አይኑን ጨፍኖ መጃይ። እንዲህ ብሎ እኮ መጸለይ ሰማያዊ ነኝ ማለት ነው። በሰማይ አባት አለኝ፣ የምድሩ ሁሉ ቢያልቅብኝ በሰማይ አባት አለኝ ማለት ነው። ተስፋ የማድረግም ምልክት ነው። የተስፋ ምልክት ነው። እንደገና የአይን ገድሏ አንቃይደው ነው። የእግር ገድሉ ቀዊም ነው። የእጅ ገድሉ ሰፊ ነው። ማለት እጅ የሚጋደለው ዘርግቶ በመጸለይ ነው። ለምሳሌ አሁን ምን ማድረግ ይችላል? ማንኛውም ሰው በ24 ሰዓት ውስጥ ጸሎት ሲያደርግ እጁን ዘርግቶ መጸለይ ያለበት። ለምሳሌ በመጽሐፍ የምንጸልይ ከሆነ ሳል እንችላለን። በመጽሐፍ የምንጸልይ ከሆነ በቃል የምንጸልየውን ክፍል ምን ማድረግ አለብን? እጃችን ዘርግተን መጸለይ ያለብን። ለምን? እጅ እንዲጋደል ማለት ነው። እጅህ ብታሰናክልህ ቆርጠህ ጣላት ማለት። እጅህ ረፍት ብትፈልግ ምን ማለት ነው? በሰፊ ቅጣት ማለት ነው። አልሰጥም ካለች በመጽዋት ቅጣ ማለት ነው። አይን ብታሰናክል አውጥተህ ጣላት ምን ማለት ነው? ልተኛ ብትል በአንቃይደው ቅጣት ማለት ነው። አንቃይደው በእንባ ቅጣት ማለት ነው። ይሄ ነው። ፈቃዷን ከልክላት ተብሎም ይተረጎማል። የእጅ ፈቃዱ ስርቆት፣ ሌላም የአይን ፈቃዱ ማየት፣ ያን ከልክለው፣ ያንን የሻተውን ነገር አትስጠው ማለት ነው። እግር ቢያሰናክል ካንተ ቆርጠህ ጣለው ማለት እረፍት ቢሻ በቀዊም ቅጣው አስተዳድረው ነው። ሕዋሳትህን ጨልጠህ ገርኝተህ ሰርተህ ቀጥተህ አኑር ማለት ነው። ይህን ያደረክ እንደሆነ እግዚአብሔር ካንተ ጋር ይሆናል። ስለዚህ አንቃይደው የአይን ተጋድሎ ስለሆነ መጨፈን ለአይን ረፍቱ ነው። አንቃይደው ግን የአይን ቅጣቱ ነው፣ ተጋድሎው ነው። ያንን እንድናደርግ ነው እየተያዘዘን። ልዑል አምላክ አለን፣ ሰማያዊ ርስት አለን፣ ሰማያዊ አባት አለን። ሀዩ ከመላእክት ተስፋ እናደርጋለን ማለት ነው። ምጽአተ ክርስቶስንም ተስፋ የማድረግ ፍትህ የመፈለክ ነው። ሀቤከ አንቃይዶን አይንተነ ዘትነብር ውስተ ሰማይ፣ በሰማይ የምትኖር ሆይ አይኖቻችንን ወደ